ሁላችሁንም በታላቅ አክብሮት ሰላም እላለሁ። ስለ መጽሐፍ ቅዱስና ስለ ክርስትና ሁለት ዋና ዋና መልእክቶች መናገር እፈልጋለሁ። እግዚአብሔር ለሰው ልጅ የተናገረው ነገር ሁሉ ለሰው ልጅ መልካምነት ብቻ እንደሆነ ልብ እንድትሉልኝ እፈልጋለሁ። በሰው ልጅ ሕይወት ውስጥ ብዙ መከራ የሚመጣው እግዚአብሔር ስለሚልከው ሳይሆን ሰዎች የእግዚአብሔርን ቃል ስለማይሰሙ የእግዚአብሔርን እውነት ስለሚንቁና በገዛ መንገዳቸው ስለሚሄዱ ነው። ይህም በውጤቱ ወደ እርግማን፣ ወደ ጥፋት፣ ወደ ኃጢአት፣ ወደ ኪሳራና ወደ ሱስ ይመራቸዋል። ነገር ግን የእግዚአብሔርን ቃል ስንቀበል መንፈሳዊ ጥንካሬ ይሰጠናል፣ ነፍሳችንም ይፈወሳል። የእግዚአብሔር ቃል የሰውን ሥጋ መፈወስ ይችላል። የእግዚአብሔር ቃል ቤተሰብን ይፈውሳል። የእግዚአብሔር ቃል የሰውን ሕይወት ይፈውሳል። ክርስትና ስለሚሸከማቸው ስለ ሁለቱ የመጽሐፍ ቅዱስ እውነቶች መናገር ከመጀመሬ በፊት ስለ እግዚአብሔር ቃል ጥቂት ማለት እፈልጋለሁ። መጽሐፍ ቅዱስ እንዲህ ይላል፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር። ቃሉንና እግዚአብሔርን የመለየት መብት የለንም። እግዚአብሔር በቃሉ ውስጥ አለ። መጽሐፍ ቅዱስ ብቸኛ የጌታ ቃል ነው። ዛሬ ብዙ ልዩ ልዩ ሰዎች በጌታ ስም እንናገራለን ይላሉ። ነገር ግን ከእግዚአብሔር ቃል ጋር የሚቃረን ማንኛውም ነገር ከእግዚአብሔር አይደለም። ጌታ በቃሉ በመጽሐፍ ቅዱስ ገጾች ውስጥ ይገለጣል። እግዚአብሔር ለተናገረው ነገር ሁሉ ኃላፊነት ይወስዳል። ምክንያቱም እግዚአብሔር ተናግሮ እንደማያደርግ ሰው አይደለም። እግዚአብሔር በአመለካከቱና በሥርዓቱ የሚለዋወጥ ሰው አይደለም። እግዚአብሔር ቃል ላይ መታመን እንችላለን። በእርግጥ የእግዚአብሔርን ቃል የሚሰብኩ ሁሉ ታላቅ ኃላፊነት እንዳለባቸው ማስታወስ አለብን። ስለ እግዚአብሔር ሌሎች ሲያስተምሩ ለሚያስተምሩት ነገር ሁሉ በእግዚአብሔር ፊት ተጠያቂዎች ናቸው። በእርግጥ የእግዚአብሔርን ቃል የሚሰብኩ ሁሉ ታላቅ ኃላፊነት እንዳለባቸው ማስታወስ አለባቸው። ሰዎች ስለ እግዚአብሔር ለሌሎች ሲያስተምሩ ለሚያስተምሩት ነገር ሁሉ በእግዚአብሔር ፊት ተጠያቂዎች ናቸው። የእግዚአብሔርን ቃል ስንሰብክ ሰውን ሳይሆን እግዚአብሔርን ደስ ማሰኘት፣ ቃሉን እንዳለ መስበክ በጣም አስፈላጊ ነው። ለእውነት ሰዎች ለመናገር አለመፍራት አስፈላጊ ነው። እኛ ግን እግዚአብሔርን የምንወድ ከሆነ በእርግጥ የእግዚአብሔርን ቃል እንወዳለን። ለእግዚአብሔር ያለን ፍቅር የሚገለጸው እግዚአብሔርን ቃል በመታዘዛችን ነው። ኢየሱስ ክርስቶስ እንዲህ ብሏል፣ ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ማርቆስ ወንጌል ምዕራፍ 13 ቁጥር 31። ልብ በሉ፣ ሰማይና ምድር ማለት የኛ ፕላኔት ወይም ይቺ ምድር ናት። ያልፋሉ። መጽሐፍ ቅዱስ እንደሚነግረን በዚህች ምድር ወይም ፕላኔት ላይ የምናየው ነገር ፕላኔቷን ራሷን፣ ምድሪቱን ራሱን ጨምሮ ሁሉም ያልፋሉ። ነገር ግን ጌታ አዲስ ሰማይና አዲስ ምድርን ይፈጥራል። በዚያም የዳኑ ሰዎች ለዘላለም ይኖራሉ። መጽሐፍ ቅዱስ ሰማይና ምድር ያልፋሉ፣ የእግዚአብሔር ቃል ግን መቼም ቢሆን አያልፍም ይላል። የእግዚአብሔር ቃል ሳይፈጸም የሚቀርበት ወይም እግዚአብሔር ቃል ገብቶ የማይፈጽምበት ምንም አይነት ሁኔታ ሊኖር አይችልም። ስለ እግዚአብሔር ቃል ስንናገር አንድ በጣም አስፈላጊ ነገር መናገር እፈልጋለሁ። እግዚአብሔር የሰውን ልጅ በቃሉ መመዘኛዎች መሠረት ይፈርዳል። ስለዚህ ጥበበኛ ሰዎች አመለካከታቸውን፣ ተግባራቸውን፣ ዓላማቸውንና ሕይወታቸውን በእግዚአብሔር ቃል መሠረት ይመረምራሉ። ለእግዚአብሔር የሚገዙ አይፈረድባቸውም፣ እንዲሁም አያፍሩም። ይልቁንም የዘላለም ሕይወት ይኖራቸዋል። የእግዚአብሔር ቃል በሁሉም የሕይወታችን ዘርፎች ላይ የሚሰሩ ብዙ ጥልቅ ምክሮች አሉት። ነገር ግን መጽሐፍ ቅዱስ የሚነግረን ሁለት በጣም አስፈላጊ ነገሮች አሉ። ስለ እነርሱም በሐዋርያት ሥራ ምዕራፍ 20 ቁጥር 21 ላይ ላነብላችሁ እወዳለሁ። በዚህ ምዕራፍ ውስጥ ሐዋርያው ጳውሎስ ለቤተ ክርስቲያን አገልጋዮች ያደረገው ንግግር ታሪክ ነው። ጳውሎስ ወደ እግዚአብሔር አመጣቸው፣ በመንፈስም አሳደጋቸው፣
እንዲሁም ኮተኮታቸው። አገልጋዮች ሆነው በነበረበት ጊዜ እነዚህን አገልጋዮች በሕይወቱ ለመጨረሻ ጊዜ እንደሚያያቸው አውቆ አንድ ላይ ሰበሰባቸው። ለፓስተሮቹ ብዙ ጠቃሚ ነገሮችን ነገራቸው። በቁጥር 1 ላይ እንዲህ ይላል፣ ለአይሁድና ለግሪክ ሰዎች ወደ እግዚአብሔር ንስሐ እንዲገቡና በጌታችን በኢየሱስ ክርስቶስ እንዲያምኑ እየመሰከርሁላቸው ነበር። በዚህ ጥቅስ ውስጥ ሐዋርያው ጳውሎስ ለአይሁድና ለግሪክ ሰዎች ያስተላለፈውን መልእክት እናያለን። ጳውሎስ ለእነርሱ በእግዚአብሔር ፊት ንስሐን መሰከርኩላቸው ይላል። ይህ የመጀመሪያው መልእክት ነው። ሁለተኛው አስፈላጊ ነጥብ ደግሞ በጌታችን በኢየሱስ ክርስቶስ ማመንን ነው። በኢየሱስ ክርስቶስ ማመን እና በእግዚአብሔር ፊት ከልብ ንስሐ መግባት በሕይወታችን ውስጥ በጣም አስፈላጊው ነገር እንደሆነ ጌታ እንድናውቅ ይፈልጋል። መጽሐፍ ቅዱስ ስለ ልጆች አስተዳደግ፣ ስለ ትዳር ሕይወትና ስለ ሥራ ምክሮችን ይሰጣል። መጽሐፍ ቅዱስ ከሱስና ከርኩሳን መናፍስት እንዴት ነፃ መውጣት እንደምንችል፣ እንዴት ፈውስ እንደምናገኝ ያስተምረናል። የእግዚአብሔር ቃል ሌሎችንም ብዙ ነገሮች ያስተላልፍልናል። ነገር ግን በረከትንና ድነትን ለማግኘት እያንዳንዱ ሰው ሊያደርገው የሚገባው የመጀመሪያውና በጣም አስፈላጊው ነገር በጌታ በኢየሱስ ክርስቶስ ማመንና በእግዚአብሔር ፊት ከልብ ንስሐ መግባት ነው። ኢየሱስ ክርስቶስ በሚሰብክበት ጊዜ ንስሐ ባትገቡ ሁላችሁም ትጠፋላችሁ ብሎ ያስተምር ነበር። ሐዋርያቱ ሄደው እምነትንና ንስሐን እንዲሰብኩ ላካቸው። ሐዋርያትም እንዲሁ አደረጉ። ኢየሱስ ክርስቶስ እንዲህ ብሏል፣ ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል፣ ያን ጊዜም መጨረሻው ይመጣል። ሰዎች ሁሉ በኢየሱስ ክርስቶስ ስላለው ሕያው እምነት እና ስለ እውነተኛው ንስሐ መስማት አለባቸው። በእግዚአብሔር ፊት ንስሐ መግባት ማለት ምን ማለት ነው? እያንዳንዱ ሰው ኃጢአተኛ መሆኑን ተገንዝቦ በእግዚአብሔር ፊት ከልብ ንስሐ መግባትና ከእርሱ ይቅርታን መጠየቅ አለበት። ከሁሉም በላይ አስፈላጊው ነገር ደግሞ አንድ ሰው በልቡ እውነተኛ ንስሐ ሲገባ ዳግመኛ በኃጢአት መኖሩንና መመላለሱን ይተዋል። የዛ ሰው ሕይወት ይለወጣል። ስለዚህ እግዚአብሔር አምላክ ሁላችንም በደላችንን አውቀን በእግዚአብሔር ፊት ንስሐ እንድንገባ ይፈልጋል። ያለ ንስሐ እግዚአብሔር ኃጢአትን ይቅር አይልም። ይህም ማለት የኃጢአት ይቅርታን ያላገኘ ሰው በመጨረሻው ፍርድ በእግዚአብሔር ይፈረድበታል ማለት ነው። በዚያም ማንም ሊያጸድቅ አይችልም። ለእኛ ግን መዳኛ ወይም ማምለጫ አለን። እርሱም ስለ ኃጢአታችን ቅጣቱን የተቀበለው ኢየሱስ ክርስቶስ ነው። እግዚአብሔር በኃጢአት ላይ መቼም ቢሆን ዐይኑን አይጨፍንም። በብሉይ ኪዳን ሰዎች የእንስሳትን መሥዋዕት ያቀርቡ እንደነበረ ሁሉ በአዲስ ኪዳን ደግሞ ኢየሱስ ክርስቶስ ስለ እኛ ኃጢአት መሥዋዕት ሆኖ እንደቀረበ እናምናለን። ስለ ኃጢአታችን ቅጣት መኖር አለበት። ይህ ቅጣት ግን ቀድሞውኑ በኢየሱስ ክርስቶስ ላይ ሆነዋል። ሰዎች ኃጢአታቸውን ሲናዘዙና ኢየሱስን በእምነት በልባቸው ሲቀበሉ ኃጢአታቸውን ወደ ኢየሱስ ክርስቶስ ያስተላልፋሉ። ምክንያቱም በእግዚአብሔር ፊት ስላደረግነው ስህተት ሁሉ ክርስቶስ ዋጋውን ከፍሏል። ስለዚህ ሰዎች ከኃጢአታቸው ነፃ እንዲወጡ ምሕረትን እንዲያገኙና ከቅጣት እንዲያመልጡ ጳውሎስ በክርስቶስ ማመንና ንስሐን ይሰብክ ነበር። ሰዎች ንስሐ ለመግባት እምቢ ሲሉና ኢየሱስ ክርስቶስን ሳይቀበሉ ሲቀሩ በኃጢአታቸው እንደ ጸኑ ይቆያሉ። ሁሉን በሚችል አምላክ ፊትም በምንም መንገድ ሊጸድቁ አይችሉም። የእግዚአብሔር ቃል እንደሚነግረን ንስሐ በምድርም ሆነ በዘላለም ሕይወት እርግማንን ይሰብራል። በዚች ምድር ላይ የሚከሰቱ ብዙ ልዩ ልዩ ችግሮች በሰዎች ኃጢአት ምክንያት የመጣ እርግማን ውጤቶች ናቸው። ነገር ግን ከሁሉ የሚያስፈራው እርግማን ኢየሱስ ለብዙ ሰዎች እናንተ እርጉሞች ለዲያብሎስና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከኔ ሂዱ የሚልበት ጊዜ ነው። በእርግማን ስር መኖር አይገባም። ወደ ጥፋትም መሄድ አይሆንም።
ዛሬውኑ ወደ ክርስቶስ መምጣት ያስፈልጋል። እርሱም ይቅር እንዲለን እንዲያድነንና ምሕረት እንዲያደርግልን። ጌታ በምሕረቱ ዛሬ ለሰዎች የንስሐ ጊዜን ይሰጣል። ከእኛ መካከል ማናችንም ብንሆን እግዚአብሔር ለእያንዳንዳችን ምን ያህል ጊዜ እንደሰጠን አናውቅም። እግዚአብሔር በዓለም ላይ ይፈርዳል። እኛም እንዲፈረድብን አንፈልግም። እርሱ በልባችን ደጅ ያንኳኳል። በንስሐ ወደ ክርስቶስ እንድንመጣና የኃጢአት ይቅርታን እንድናገኝ ይጠራናል። የእግዚአብሔር ምሕረትና ፍቅር የተገለጠልን እኛን በንስሐ መጥራቱ ነው። ጌታ ስለ ኃጢአታችን መከራ እንዲቀበል ልጁን ሰጠ። በሌላ አነጋገር ይቅርታንና ምሕረትን እንድናገኝ በእግዚአብሔር ፊት እንድንጸድቅ ነው። ይህ ሊሆን የቻለው በኢየሱስ ክርስቶስ ብቻ ነው። ምክንያቱም እኛን ይቅር ለማለት ሕይወቱን ሰጥቷል። ከእግዚአብሔር ቃል አንድ ተጨማሪ ጥቅስ ላንብብላችሁ። ይህም በሉቃስ ወንጌል ምዕራፍ 13 ቁጥር ከ4 እስከ 5 ላይ ተጽፏል። ወይስ በሴሊሆም ግንብ የወደቀባቸውንና የገደላቸውን እነዚያን 18 ሰዎች በኢየሩሳሌም ከሚኖሩት ይልቅ በደለኞች ይመስላችኋልን? አይደለም እላችኋለሁ። ነገር ግን ንስሐ ባትገቡ ሁላችሁም እንደዚህ ትጠፋላችሁ። የእግዚአብሔር ቃል በኢየሩሳሌም ስለደረሰ አንድ አደጋ ይናገራል። ግንብ ተደርምሶ 18 ሰዎች ሞቱ። ሁሉም ሰውም ይህንን ያውቅ ነበር። ክርስቶስ ግን እንዲህ አለ፣ እነዚያ 18 ሰዎች በኢየሩሳሌም ከሚኖሩት ሁሉ ይልቅ በደለኞች ይመስላችኋልን? በፍጹም አይደለም ይላል ክርስቶስ። ነገር ግን እንዲህ ይላል፣ ንስሐ ባትገቡ ሁላችሁም እንደዚሁ ትጠፋላችሁ። እነዚህ ቃላት ምን ማለት ናቸው? አንድ ሰው ንስሐ ባይገባ በእርሱም ላይ ግንብ ይወድቃል ማለት ነውን? አይደለም። ኢየሱስ ሁላችሁም ትጠፋላችሁ ነው ያለው። ይህም ማለት ንስሐ ካልገባችሁ ሰዎች ወደ ጥፋት፣ ወደ ሲኦል፣ ወደዚያ አስፈሪ ቦታ ይሄዳሉ ማለት ነው። ጌታ እንድታውቁት የሚፈልገው ያለ ንስሐ ሰው ይጠፋል። ሰው ንስሐ ሲገባ ግን እግዚአብሔር ይቅር ይለዋል። ስለዚህ እግዚአብሔር ምሕረት እንዲያደርግላችሁ፣ እንዲያጸድቃችሁና እንዲያድናችሁ ወደ እርሱ ፍጠኑ። እንዲሁም ስለ እምነት አንዳንድ እውነቶችን መናገር እፈልጋለሁ። በኢየሱስ ክርስቶስ ላይ እምነት ሊኖረን በጣም አስፈላጊ ነው። በክርስቶስ ስላለን እምነት በእግዚአብሔርና በልጁ በኢየሱስ ክርስቶስ እንዴት ማመን እንዳለብን ስንናገር ይህንን በመጽሐፍ ቅዱስ መሠረት መረዳት ይኖርብናል። እግዚአብሔር ቃሉን ከልባችሁ ለሚፈልጉት ይገልጥላቸዋል። መጽሐፍ ቅዱስን እንደ ተራ መጽሐፍ ሳይሆን እንደ እግዚአብሔር ቃል በትሕትና ካነበባችሁ እግዚአብሔር ቃሉን እየገለጠላችሁ ልብ ለልባችሁ ይናገራል። እግዚአብሔር ያጽናናችኋል። በቃሉ በኩል ይመራችኋል። እግዚአብሔር ያስተምራችኋል። ከሁሉም በላይ ደግሞ እግዚአብሔር በመንፈስ ያሳድጋችኋል። ምክንያቱም መጽሐፍ ቅዱስ እንደሚያስተምረን እግዚአብሔር በቃሉ በኩል ሰዎችን ወደ መንፈሳዊ ሕይወት ያመጣቸዋል፣ ዳግመኛ ይወልዳቸዋል። የእምነታችን ማዕከል ኢየሱስ ክርስቶስ መሆን አለበት። በኢየሱስ ወንጌል ምዕራፍ 3 ቁጥር 16 ላይ እንዲህ ተብሏል። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንዲህ ተብሏል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ይህ የመጽሐፍ ቅዱስ ልብ ዋናው ነጥብ ነው። እያንዳንዳችን በእርሱ አምነን እንዳንጠፋና የዘላለም ሕይወት እንዲኖረን ኢየሱስ በጎልጎታ ስለ ኃጢአታችን መከራን ተቀበለ። ነገር ግን በኢየሱስ ክርስቶስ ማመን ያለብን በቅንነትና ከልብ መሆን አለበት። እውነተኛ በኢየሱስ ክርስቶስ ማመን የእግዚአብሔርን ቃል መቀበልን ይጨምራል። ይህንን ማስታወስ በልባችን መቀበልና ማመን በጣም አስፈላጊ ነው። ብዙ ሰዎች ኢየሱስ ክርስቶስ መኖሩን ያምናሉ። ነገር ግን ሰዎች የእግዚአብሔርን ቃል በማይቀበሉበት ጊዜ በዚህም ክርስቶስን ከራሳቸው ገፍተው ያስወጣሉ። ምክንያቱም ኢየሱስ ክርስቶስንና ቃሉን መለየት አይቻልም። መጽሐፍ ቅዱስ የኢየሱስ ክርስቶስ ስም የእግዚአብሔር ቃል እንደሆነ ይነግረናል።
በክርስቶስ የምናምን ከሆነ ቃሉንና ሰዎችን ያስተማረውን ሁሉ መቀበል አለብን። የእግዚአብሔርን ቃል የምንንቅ ከሆነ ኢየሱስ ክርስቶስን እየናቅን ነው። የእግዚአብሔር ቃል እንደሚለው በከንፈራቸው እግዚአብሔርን የሚያመሰግኑና የሚወዱት ብዙ ሰዎች አሉ፣ ነገር ግን በእውነት ልባቸው ከእግዚአብሔር የራቀ ነው። እነዚህ ሰዎች የተታለሉ ናቸው፣ ምክንያቱም እምነታቸው ግብዝነት ነው። ይህም አያድናቸውም ወይም አይረዳቸውም። ዛሬ ዋናው ነገር ኢየሱስ ክርስቶስ ስለ አንተ እንደሞተ ማመን ብቻ ነው። ሌላው ምንም ግድ የለም የሚሉ ብዙ የተሳሳቱ አመለካከቶች አሉ። ነገር ግን የተከበራችሁ ወገኖቼ፣ በኢየሱስ ክርስቶስ ላይ ያለ እውነተኛ እምነት ወደ ክርስቶስ እንድንመጣ እንድንቀበለውና ከዚያም የኢየሱስ ክርስቶስን ቃል እንድንከተል ያደርገናል። የእርሱን ፈለግ መከተልና እሱ ባስተማረው መሠረት መኖር እንፈልጋለን። ለጌታ እምነት መታዘዝ ያስፈልጋል። ይህ ሁልጊዜ ቀላል አይደለም። ነገር ግን ሕይወታቸውን ለእግዚአብሔር ቃል የሚያስገዙ ሁሉ ከእግዚአብሔር ዘንድ ብዙ ጸጋን ያገኛሉ። ከሁሉም በላይ ደግሞ ድነትን ወይም መዳንን ያገኛሉ። ስብከቴን ስጨርስ ለእናንተ ጥሪ ማቅረብ እፈልጋለሁ። የዘላለም ሕይወት አላችሁ? ሕያው እምነት አላችሁ? ኢየሱስ ክርስቶስን በእምነት በልባችሁ ተቀብላችኋል? ስለ ኃጢአታችሁ ንስሐ ገብታችኋል? የኃጢአታችሁን ይቅርታ አግኝታችኋል? ጌታ እንደሚያድናችሁና ወደ ሰማይ ወደ እርሱ እንደሚወስዳችሁ እርግጠኞች ናችሁ? ካልሆነ ወደ እግዚአብሔር ፍጠኑ። እርሱ ይወዳችኋል ይጠብቃችኋልም። ኃጢአታችሁን ይቅር ሲል ሊያድናችሁና ሊባርካችሁ ይፈልጋል።